አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የሐምሌ 3 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያ ለኢቦላ ወረርሽኝ ከፍተኛ ተጋላጭ ከሆኑ ሀገራት አንዷ መሆኗን ዓለም አቀፉ የፍልሰተኞች ድርጅት ገለጸ። ካንሰር በዓለም አቀፍ ደረጃ በቀን 26000 ሰዎችን ይገድላል ሲል የዓለም አቀፉ ጤና ድርጅት አስታወቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያ ለኢቦላ ወረርሽኝ ከፍተኛ ተጋላጭ ከሆኑ ሀገራት አንዷ መሆኗን ዓለም አቀፉ የፍልሰተኞች ድርጅት ገለጸ። ኢትዮጵያ ለኢቦላ ወረርሽኝ የመጋለጥ እድሏ ከፍተኛ ደረጃ ላይ መድረሱን ዓለም አቀፉ የፍልሰተኞች ድርጅት ሰሞኑን ባወጣው ሪፖርት አስታውቋል። ኢትዮጵያ በሽታው ከተከሰተባቸው አካባቢዎች ጋር ያላት መስተጋብርና የድንበር ሁኔታዋ ለዚህ ስጋት ዋነኛ ምክንያት መሆናቸውን ገልጸዋል። ድርጅቱ ኢትዮጵያን በዓለም አቀፍ ደረጃ ለበሽታው ቁጥጥር ቅድሚያ ሊሰጣቸው ከሚገቡ ሀገራት መካከል በመመደብ በተለይም ዓለም አቀፍ ተጓዦች በብዛት የሚያልፉባት መሆኗን፣ ድንበር ተሻጋሪ የንግድና የመጓጓዣ ኮሪደሮች ያሏት መሆኑ ለተጋላጭነቷ ከፍተኛ አስተዋጽኦ እንዳለው ጠቁሟል። በተጨማሪም በድንበር አካባቢዎች ያለው የቁጥጥር ክፍተት በሽታው ወደ ሀገር ውስጥ የመግባት እድልን እንደሚያሰፋው አመላክቷል። በሪፖርቱ መሰረት የቦሌ ዓለም አቀፍ አውሮፕላን ማረፊያን ጨምሮ የድሬዳዋ፣ መቀሌና ባህር ዳር አውሮፕላን ማረፊያዎች ከፍተኛ ትኩረት እንደሚያስፈልጋቸው ተመላክተዋል። ከነዚህም በተጨማሪ የሞያሌ፣ መተማ፣ ጋላፊ፣ ደዋሌ፣ ፓጋክ እና ኩርሙክ የድንበር መግቢያና መውጫዎች እንዲሁም የድሬዳዋ የባቡር ጣቢያ ለበሽታው ቁጥጥር ቅድሚያ ሊሰጣቸው የሚገቡ ስልታዊ አካባቢዎች መሆናቸው ተለይቷል። ድርጅቱ ለዚህ ስጋት ምላሽ ለመስጠት በአፍሪካ ቀንድ፣ ምስራቅና ደቡባዊ አፍሪካ ለሚገኙ 12 ሀገራት የሚውል 500.955.9 ሚሊዮን ዶላር ገደማ የሚገመት የበሽታ መከላከልና ፈጣን ምላሽ እቅድ አቅርቧል። ከዚህ ድጋፍ ውስጥ 4.45 ሚሊዮን ዶላሩ የኢትዮጵያን የጤና ስርዓት ለማጠናከር እንዲሁም በድንበርና ኮሪደሮች አካባቢ የሚገኙ የጤና ተቋማትን አቅም ለመገንባት እንደሚውል ድርጅቱ ገልጿል። በ2018 በጀት ዓመት ከውጭ ቀጥተኛ ኢንቨስትመንት 4.3 ቢሊዮን ዶላር በላይ መገኘቱን ኮሚሽኑ ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን በ2018 በጀት ዓመት ከውጭ ቀጥተኛ ኢንቨስትመንት 4.3 ቢሊዮን ዶላር በላይ መገኘቱን ገልጿል። ኮሚሽኑ ይህን ያስታወቀው የ2018 በጀት ዓመት እቅድ አፈጻጸምን በገመገመበት ወቅት ነው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በ2018 በጀት ዓመት 4.32 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት ወደ ሀገር መሳብ ተችሏል ብለዋል። ይህም ከአምና ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው የገለጹት ኮሚሽነሩ የአራተኛው ኢንቨስት ኢን ኢትዮጵያ ፎረም ላይ ቃል የተገቡና በቅርቡ ከኮሚሽኑ የኢንቨስትመንት ፍቃድ የወሰዱ ድርጅቶችን ሳይጨምር እንደሆነ አብራርተዋል። ኮሚሽኑ በበጀት ዓመቱ 528 አዲስ የኢንቨስትመንት ፍቃዶችን መስጠቱን የሚያስታወቁ ሲሆን በበጀት ዓመቱ ከልዩ ኢኮኖሚ ዞኖች የ225 ሚሊዮን ዶላር ምርት ለውጭ ገበያ ማቅረብ ተችሏል ብለዋል። ካንሰር በዓለም አቀፍ ደረጃ በቀን 26000 ሰዎችን ይገድላል ሲል የዓለም ጤና ድርጅት አስታወቀ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የዓለም ጤና ድርጅት አዲስ ባወጣው ሪፖርት እንዳመለከተው ካንሰር በዓለም ዙሪያ የሰው ልጅ ላይ አስከፊ ሰብአዊና ኢኮኖሚያዊ ጫና እያደረሰ ይገኛል። በየዓመቱ በአማካኝ 20.6 ሚሊዮን አዳዲስ ህሙማን የሚመዘገቡበትና ወደ 10 ሚሊዮን ገደማ ሰዎች ለህልፈት የሚዳረጉበት ካንሰር ከልብና የደም ዝውውር ስርዓት በሽታዎች ወይም ካርዲዮቫስኩላር ዲዚዝ በመቀጠል በዓለም አቀፍ ደረጃ ሁለተኛው ዋነኛ የሞት መንስኤ ሆኖ ቀጥሏል። በሽታው በቀን ከ26000 በላይ ሰዎችን እየቀጠፈ እንደሚገኝ በማመልከት በሀብታምና ድሃ ሀገሮች መካከል ሊኖር የሚችለው ታክሞ የመዳን ምጣኔ መስፋቱንም ይፋ አድርጓል። የሳምባ ካንሰር በዓለም አቀፍ ደረጃ በካንሰር ምክንያት ለሚከሰት ሞት ዋነኛ መንስኤ ነው። የሳምባ፣ የፕሮስቴትና የአንጀት ካንሰር በወንዶች ላይ ከሚታዩት በጣም የተለመዱ የካንሰር አይነቶች መካከል ተጠቃሽ ሆነዋል። በሴቶች ላይ ደግሞ የጡት፣ የሳምባና የአንጀት ካንሰር ከፍተኛውን ድርሻ ይይዛሉ።
በዓለም አቀፍ ደረጃ ከሚመዘገቡት የካንሰር ህመሞች መካከል ከ10 ወደ 4 ገደማ የሚሆኑት አስቀድሞ መከላከል ከሚቻሉ የአደጋ መንስኤዎች ጋር የተያያዙ ናቸው። በተለይም በንክኪ፣ በግብረ ስጋ ግንኙነት የሚተላለፈው ሂዩማን ፓፒሎማ ቫይረስ፣ ሄፓታይተስ ቢ እና ሲ የተባሉት የጉበት በሽታዎች እንዲሁም የሆድ ዕቃ ባክቴሪያ ኢንፌክሽኖች ከአልኮል፣ ከትንባሆ፣ ከከፍተኛ የሰውነት ክብደትና ከአካል ብቃት እንቅስቃሴ ማነስ ጋር የተያያዙ በመሆናቸው በሽታውን አስቀድሞ መከላከል የሚቻል ተብለው ተለይተዋል። በሪፖርቱ ላይ የተሳተፉ ባለሙያዎች እንደሚሉት አንድ በካንሰር በሽታ የተያዘ ሰው የመዳን እድሉ በአብዛኛው በሚኖርበት አካባቢ የተመሰረተ ነው። በአውሮፓና በሰሜን አሜሪካ ከሚኖሩ 4 ሰዎች መካከል አንዱ የመያዝ እድል ይኖረዋል ተብሎ ቢገመትም በበሽታው የሚሞተው ግን ከ12 ሰዎች ውስጥ አንዱ ብቻ ነው። ይሁን እንጂ ከሰሃራ በታች ባሉ የአፍሪካ ሀገሮች በሽታውን አስቀድሞ የመመርመርና የሕክምና አገልግሎት የማግኘት እድል ውስን በመሆኑ ምክንያት የሞቱ መጠን እጅግ የከፋ ነው። ሪፖርቱ በተለይም በጡት ካንሰር ሕይወትን የማዳን ሂደት ላይ ያለውን ግልጽ ልዩነት አጉልቶ አሳይቷል። ከፍተኛ ገቢ ባላቸው ሀገሮች በበሽታው ከተያዙ ሴቶች መካከል ወደ 90 በመቶ ገደማ የሚሆኑት ቢያንስ ለ5 ዓመታት በሕይወት ይቆያሉ። አነስተኛ ገቢ ባላቸው ሀገሮች ግን ይህ አሃዝ ወደ 40 በመቶ ዝቅ ይላል። ድርጅቱ የበሽታውን መከላከያ መንገዶች ለማስፋት ሕክምናውን ለማሻሻልና በዓለም አቀፍ ደረጃ በካንሰር እንክብካቤ ላይ ያለውን ልዩነት ለመቀነስ አፋጣኝ እርምጃ ካልተወሰደ በስተቀር በዓመቱ የሚመዘገበው የህሙማን ቁጥር እንደ አውሮፓ አቆጣጠር በ2050 ወደ 35 ሚሊዮን ገደማ ሊደርስ እንደሚችል አስጠንቅቋል። ይህ ቁጥር አሁን ካለው ወደ እጥፍ ገደማ ነው። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ካንሰር ሁላችንንም በቅርበት ሊነካ የሚችልና እጅግ ግላዊ በሽታ ነው። ነገር ግን አንድ ሰው ከካንሰር የመዳን እድሉ በተወለደበት አካባቢ ወይም በሚያገኘው ገቢ ላይ መመርኮዝ የለበትም። በሪፖርቱ ላይ የተመዘገቡት እኩልነቶችም ሊቀየሩ የማይችሉ አይደሉም። የተሳሳቱ ውሳኔዎች ውጤቶች በመሆናቸው በጠንካራና በተቀናጀ እርምጃ ሊቀለበሱ ይችላሉ ሲሉ ሁኔታው በትብብር ሊለወጥ የሚችል መሆኑን አስገንዝበዋል። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ቫይረስ የሟቾች ቁጥር 600 ደረሰ። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ቫይረስ ወረርሽኝ የሟቾች ቁጥር 600 መድረሱን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። በተጨማሪም ቫይረሱ ከዚህ ቀደም ስርጭት ባልታየበት አዲስ ግዛት ውስጥ መገኘቱን አረጋግጧል። የሀገሪቱ የጤና ባለስልጣናት መረጃን ጠቅሶ አናዶሉ እንደዘገበው በቫይረሱ የተያዙ ሰዎች ቁጥር 1759 የደረሰ ሲሆን በህብረተሰቡ መካከል ያለው የቫይረሱ ስርጭት አሁንም እንደቀጠለ ይገኛል። በዲሞክራቲክ ኮንጎ በግንቦት ወር የተቀሰቀሰው የኢቦላ ወረርሽኝ ቦንዲቡግየ በተባለ ልዩ የቫይረሱ ዝርያ አማካኝነት የመጣ ሲሆን እስካሁን የጸደቀ ክትባትም ሆነ አስተማማኝ ሕክምና እንደሌለው ይገልጻል። ወረርሽኙ እስካሁን በተቀሰቀሰባት በኢቱሪ፣ በሰሜን ኪቩ እና በደቡብ ኪቩ ግዛቶች ላይ ብቻ ተወስኖ የነበረ ቢሆንም አሁን ላይ ቾፖ በተባለው አዲስ ግዛት ኪሳንጋኒ ውስጥ 2 አዳዲስ ተጠርጣሪ ኬዞች ተገኝተዋል። የዓለም ጤና ድርጅት በበኩሉ ወረርሽኙ ገና እንዳልተገታና በከፍተኛ ፍጥነት እየተስፋፋ መሆኑን አስታውቋል። ድርጅቱ ከሟቾች መካከል ወደ 400 የሚጠጉት ወደ ሕክምና ማዕከል ሳይደርሱ በቤታቸውና በማህበረሰብ ውስጥ የሞቱ መሆናቸው በሽታውን ቀድሞ የመለየትና የመቆጣጠር ስርዓቱ ደካማ መሆኑን ያሳያል ብለዋል። ከዚሁ ጋር በተያያዘ በሽታውን ለመግታት የሚሰሩ የሕክምና ባለሙያዎች ለወራት ያልተከፈላቸውን ደሞዝና አበል በመቃወም የስራ ማቆም አድማ ማድረጋቸው ተዘግቧል። የወረርሽኙ ማዕከል በሆነችው ኢቱሪ ግዛት የሚገኙ ሐኪሞች፣ ነርሶች፣ የክትትል ባለሙያዎችና አስክሬን ቀባሪ ቡድኖች ወረርሽኙ በይፋ ከታወጀበት ጊዜ ጀምሮ ምንም አይነት ክፍያ እንዳልተሰጣቸው ገልጸዋል። የሕክምና ባለሙያዎች አድማ የወረርሽኙን ስርጭት ለመግታት የሚደረገውን ጥረት እንደሚያደናቅፍ በዘገባው ተመላክቷል። በአሜሪካና በኢራን መካከል ያለው ጠላትነት በማንሰራራቱ የሆርሙዝ ወሽመጥ የባህር ትራንስፖርት ቀነሰ። በአሜሪካና በኢራን መካከል ዳግም በተቀሰቀሰው ወታደራዊ ግጭትና ስልታዊ ጠቀሜታ ባለው የባህር መተላለፊያ ላይ በንግድ መርከቦች ላይ በቅርቡ በተሰነዘሩ ጥቃቶች ሳቢያ በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞ በከፍተኛ ሁኔታ ቀንሷል ተብሏል። በኬፕለር የባህር ትራንስፖርት መረጃ መሰረት እስከ ሐሙስ ድረስ ወሽመጡን አቋርጠው ያለፉት 6 የጭነት መርከቦች ብቻ ሲሆኑ ይህ ቁጥር ረቡዕ ዕለት ከነበሩት 21 መርከቦች ጋር ሲነጻጸር የባህር ላይ ትራፊክ
የትራፊክ ፍሰቱ በከፍተኛ ሁኔታ መቀነሱን ያሳያል። በሰኔ አጋማሽ ላይ በተደረሰው የተኩስ አቁም ስምምነት መሰረት የባህር ትራንስፖርት መጠኑ ግጭቱ ከጀመረበት ጊዜ ወዲህ ከፍተኛ ወደ ነበረበት ደረጃ አገግሞ የነበረ ቢሆንም አሁንም ቢሆን ከግጭቱ በፊት ከነበረው መደበኛ የትራፊክ ፍሰት አንጻር ሲታይ ሲሶ ያህሉን ብቻ የሚሸፍን በመሆኑ ከወትሮ በእጅጉ ያነሰ ነው። የአሁኑ የትራፊክ መቀነስ የመጣው በዚህ ሳምንት መጀመሪያ ላይ በበርካታ መርከቦች ላይ ከተሰነዘሩ ጥቃቶችና በባህረ ሰላጤው አካባቢ እየጨመረ ከመጣው የደህንነት ስጋት ጋር ተያይዞ ነው። የባህር ትራንስፖርት መረጃዎች እንደሚያመለክቱት ከረቡዕ ጀምሮ በወሽመጡ በኩል የሚያልፉ በርካታ መርከቦች አውቶማቲክ መለያ ስርዓታቸውን ያጠፉ አሊያም ከኢራን የባህር ክልል ጋር በሚያዋስነው ሰሜናዊ መስመር በኩል የተዘጉ ሲሆን ይህ መስመር ደግሞ ከቴህራን ፍቃድ ማግኘትን እንደሚጠይቅ ተገልጿል። በተቃራኒው ግን በቅርብ ሳምንታት ውስጥ በንግድ መርከቦች ዘንድ አጠቃቀሙ እየጨመረ የመጣው በኦማን አቅራቢያ ያለው ደቡባዊ መስመር አነስተኛ የሆነ ወይም ምንም አይነት የማይታይ የትራፊክ እንቅስቃሴ አላስተናገደም። የመርከብ ትራፊክ መረጃዎች እንደሚያሳዩት መለያ ስርዓታቸው የነቃ መርከቦች ይህንን መስመር ሲጠቀሙ አልታዩም። ኢራን ከዚህ ቀደም የደቡባዊውን የባህር ትራንስፖርት ኮሪደር እንደምትቃወም የገለጸች ሲሆን ሪፖርቶች እንደሚያመለክቱት በዚህ ሳምንት መጀመሪያ ላይ ጥቃት ከተሰነዘረባቸው 3 መርከቦች መካከል 2ቱ ጥቃቱ ሲፈጸምባቸው በዚሁ መስመር አቅራቢያ እየተጓዙ ነበር። የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል።